ጠቅላይ ሚኒስትሩ በትግርኛ ቋንቋ የሰጡት ቃለ መጠይቅ የህወሓት አመራር ሰፊ ወታደራዊ ዝግጅት፣ የጦር መሳሪያ ግዢ፣ ወታደራዊ ቅስቀሳዎች እያደረገ ነው ሲል ከሷል። በፌዴራል መንግስት በኩል ግን በጭራሽ ትግራይ ላይ የሚጀመር ጦርነት የለም አረጋግጣለሁ ሲል ተናግሯል። ይህ ንግግር ከ4 ዓመት በፊት የትግራይ ጦርነት ከመጀመሩ ተመሳሳይ ቃላት መናገሩን ተከትሎ በትግራይ ክልል ውስጥ ትልቅ ስጋትም ሰፍነዋል። ማክሰኞ የካቲት 24 2018 ዓ.ም ምሽት ላይ የተላለፈው የጠቅላይ ሚኒስትር አብይ አህመድ ቃለ መጠይቅ በአብዛኛው ያተኮረው ከትግራይ ክልልና ከኤርትራ ጋር በተያያዙ ጉዳዮች ላይ ነው። አብይ አህመድ ከኢትዮጵያ ዜና አገልግሎት ጋር የነበራቸው የ40 ደቂቃ ገደማ ቆይታ ውስጥ ከግማሽ በላይ የሚሆነው ጊዜ ወሰደው ስለ ትግራይ ጦርነትና ስለ ፕሪቶሪያው ስምምነት ለተነሱ ጥያቄዎች የተሰጠው ምላሽ ነው። የፌዴራል መንግስት በፕሪቶሪያው ስምምነት የተጣሉበት ግዴታዎች እንደፈጸመ የገለጸው አብይ አህመድ አሁን ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉ ነዋሪዎች የሚመለከት ነው ሲል ገልጿል። ይህ ደግሞ ግትር አቋም ባለው ቁመ ቀሩ ኃይል ምክንያት አልተሳካም ሲል በህወሓት ውስጥ ይገኛል ያሉት ቡድን ተጠያቂ አድርገዋል። ብዙ ጊዜ ተናግረናል። አሁን እምነታችን ምን እንደሆነ ህዝባችን ያውቃል። ነገር ግን በቁመ ቀሩ ግትር አቋም ምክንያት ያሰብነው ሊሳካ አልቻለም ግትር ሲል ለህወሓት ፓርቲ ነቅፏል። በፕሪቶሪያው ስምምነት ውስጥ ትልቁ የቤት ስራ ብለው የሚወስዱት ከወልቃይት የተፈናቀሉ ነዋሪዎች ጉዳይ እንደሆነ ያነሳው አብይ አህመድ ተፈናቃዮች የግድ ወደ ቦታቸው መመለስ አለባቸው ሲል ተደምጠዋል። የ2 ዓመት ጦርነት ያስቆመው የፕሪቶሪያው ስምምነት በሙሉነት እንዳይፈጸም ምክንያት ከሆኑ አንዱ ህወሓት ህገ መንግስቱና ተቋማት ባለማክበር ወደ ጎን መተው እንደሆነ በማንሳትም ሲወቅሱ የብሔራዊ ምርጫ ቦርድ ህግ አልተቀበለም ሲል ላቀረበው ክስ ማሳያ ጠቅሷል። ሁሉም ወገኖች ተግባራዊ ካከናወኑ አብዛኛው ችግር ይፈታቸው የሚል እምነት እንዳለው የገለጸው ጠቅላይ ሚኒስትሩ ነገር ግን የህወሓት አመራሮች ለጦርነት እየተዘጋጁ ነው ሲል ሲከስ ቆሞ ቀሩ ቡድን በሰፊው ወታደራዊ ዝግጅት ላይ ይገኛል። በጣም የሚገርመው ደግሞ በግልጽ ጸረ ኢትዮጵያ ከሆኑ ኃይሎች ጋር መሰለፍ ነው ሲል ተሰምቷል። እንደ አብይ አህመድ ገለጻ ቡድኑ ተስፋውን ወደ ውጭ ኃይሎች ያደረገው በአባላቱ ላይና በህዝቡ ላይ የነበረው ተስፋ እንደተዳከመ በመምጣቱ ላይ ነው። የትግራይ ህዝብ በተለይ ወጣቱ ታጣቂዎችን ጨምሮ እምቢ ለጦርነት ሲል እያየን ነው በማለት ተናግረዋል። ይሁን እንጂ ቡድኑ ባለችው አቅም ወታደራዊ ቅስቀሳዎች እያደረገ ነው ያለው አብይ አህመድ የትግራይ ወርቅና ሌሎች ማዕድናት እየበዘበዘ ለጦር መሳሪያ ግዢ እያዋለ ነው ሲል ተሰምቷል። አብይ አህመድ ህወሓት የጦርነት ቅስቀሳውን እያከናወነ ያለው ከምርጫ ቦርድ ተሰረዝኩ፣ ተፈናቃዮች ወደ ቀያቸው አልተመለሱም የሚል ምክንያቶች በመጥቀስ እንደሆነ ሲናገር እነዚህ ችግሮች ራሱ የፈጠራቸው ነው ሲል ይናገራል። ይህ ብቻ አይደለም። የቀጠለ ቃለም ጠይቁ ብዙ ነገሮች ያነሳ ሲሆን የኔ አቋም ከቃላት አልፎ ወደ ወታደራዊ ትንኮሳ ከገባ ግን እንደ ቀድሞ መስሎሽ ጎርፍ ይወስድሻል ብቻ ነው ማለት የምችለው ሲል ማስጠንቀቂያ አስተላልፈዋል። አክሎም በበኩላችን በፍጹም በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ ለማረጋገጥና ለመግለጽ እወዳለሁ። በትግራይ ደግሞ ውጊያ የሚጀመር ፍላጎትና ሀሳብ እንደሌለኝ ህዝባችን ማወቅ አለበት። ጠቅላይ ሚኒስትር አብይ አህመድ ይህንን የህወሓት ቡድን ሰፊ ወታደራዊ ዝግጅት እያደረገ ነው የሚል ክስ ያቀረበው በፌዴራል መንግስትና የትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ለየለት ግጭት ይገባል የሚል ስጋት ባለበት ወቅት ነው። ሁለቱም ኃይሎች ባለፈው ጥር ላይ ትግራይ ክልልን ከአማራና ከአፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭት ውስጥ ገብተው ነበር። ከትግራይ ጦርነት በኋላ በአማራ ክልል ስር እየተዳደሩ ያሉት አወዛጋቢ ስፍራዎች ከትግራይ ክልል ውጭ ሆነው ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድ ባለፈው ሳምንት የተላለፈው የፌዴሬሽን ምክር ቤት ውሳኔ ደግሞ ውጥረቱ ይበልጥ እንዲካረር ምክንያት ሆኗል። ህወሓት ይህንን ውሳኔ በመቃወም ባወጣው መግለጫ በክልሉ ላይ ከባድ ወታደራዊ ከበባ እንዲሁም መሰረታዊ ፍላጎቶችና አገልግሎቶች ክልከላ እንደተፈጸመ ገልጾ ነበር። አብይ አህመድ በትላንትና ቃለ ምልልሱ የፌዴራል መንግስት ወደ ትግራይ በጀት እየላከ መሆኑ ቢጠቅስ የክልሉ ጊዜያዊ አስተዳደር ከጥቅም አንስተው የድጎማ በጀት እንዲሁም የነዳጅ አቅርቦት መቋረጡ የገለጸ ነው። ጥር ላይ በፌዴራልና በትግራይ ኃይሎች መካከል ግጭት በተፈጠረበት ወቅት ወደ ትግራይ ክልል የሚደረገው የአየር ትራንስፖርት አገልግሎት ለ5 ቀናት ተቋርጦ ቆይቷል። በክልሉ የሚገኙ ባንኮች ደንበኞች በአንድ ቀን ውስጥ ማውጣት የሚችሉበት የገንዘብ መጠን ወደ 2000 ብር እንዳወረዱ ነዋሪዎች ይገልጻሉ። በርካታ የክልሉ ነዋሪዎች በተለይ ወጣቶች ደግሞ ሊነሳ የሚችለው ጦርነት ሽሽት ወደ አዲስ አበባ እየተጓዙ እንደሆኑ ይታወቃል። የህወሓት አመራር የጦርነት ዝግጅት እያደረገ እንደሆነ በመግለጽ እየከሰሰ ያለው የፌዴራል መንግስቱ ቡድኑ ከኤርትራ መንግስት ጋር ግንኙነት እንዳለው የሚያመለክት ገለጻ በትላንትና ቃለ መጠይቅ ሰጥተዋል። በህወሓት ወገን የተለያዩ መግለጫዎች የተሰጠ ቢሆንም እኛ ሳንሆን የፌዴራል መንግስት ግዛታችን አንለቅም በማለት የትግራይ ግዛት እንዳይመለስ የተለያዩ የጦርነት ዝግጅት እያደረገ ነው የሚል ተመሳሳይ ክስም መስጠቱ ይታወቃል። ከኤርትራ መንግስት ጥሩ ነገር
ሀገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ ሀገር ከመበጥበጥ ወደ ኋላ አይልም የሚል ክሶች ከፌዴራል መንግስት እየተሰማ ሲሆን እኛ ሀገራችን ድንበር ለማስጠበቅና ግዛታችንን ለማስመለስ ሰላም ለመፍጠር በትግራይ ክልል ቋሚ ሰላም እናስመልሳለን በሚል የህወሓት አመራር ከኤርትራ መንግስት ጋር ስምምነት እንዳደረገም ይታወቃል። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችን እንዲበደል እድል አንሰጠውም እያለ ያለው የፌዴራሉ መንግስት ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ሲል ለህወሓት አስጠንቅቋል። ይህ ማስጠንቀቂያ ያዘል ምላሽም ሰጥቷል። የኢትዮጵያ መንግስት በአስመራ ላይ ይህንን አይነቱ ክስ በተደጋጋሚ ቢያቀርብም ኤርትራ ውንጀላ ውድቅ አድርጋለች። በምላሹም የኢትዮጵያ መንግስት በሉዓላዊ ባህር በር ስም የጦርነት ትንኮሳ የተፈጸመ መሆኑ በማንሳት ክስ ታቀርባለች። በሁሉም በፌዴራል መንግስት ሆነ በኤርትራ እንዲሁም በህወሓት በኩል ሁሉም እርስ በርሳቸው ክሶች ያቀረቡ ሲሆኑ አንዱ ለአንዱ ጦርነት ሊከፍትብኝ የተዘጋጀ ነው እያሉ ቅስቀሳዎች እያደረጉ ናቸው። በዚህ መሀልም ህዝቡ በመሀል ገብቶ የተሰቃየ መሆኑ ምንጮቻችን ይገልጻሉ። የተለያዩ ወቅታዊ መረጃዎች ለማግኘት ቻናላችን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሪከርድ ዞን